የኢትዮጵያ መድኃኒት አቅራቢ አገልግሎት የጸደቀውን አዋጅ ተከትሎ መመሪያ በማዘጋጀት ውል የተገባለት የአቅርቦት ስርዓትን ወደ ትግበራ ከገባ መቆየቱ ይታወቃል። በመሆኑም ስርዓቱ ያለበትን አፈጻጸም ከቅርንጫፍ ኃላፊዎችና ከዳይሬክተሮች ጋር የገመገመ ሲሆን ይህንን ስርዓት ለመከታተል የሚረዳ ሲስተም ወደ ስራ አስገብቷል። በፕሮግራሙም ላይ መመሪያዎች፣ የውስጥ አሰራር ፕሮቶኮሎች፣ ማኑዋሎች፣ ኦፕሬሽናል ጋይዶች የቀረቡ ሲሆን የነበረውን አጠቃላይ ፕሮግራም ተከታትለን ወደ እናንተ አምጥተናል። አብራችሁን ቆዩ። ሲዲኤስኤስ የኢትዮጵያ መድኃኒት አቅራቢ አገልግሎት ትልቁ ኢኒሼቲቭ ነው። የዚህ ዓመት ምናልባት የ2018 ኢኒሼት ካረግናቸው አዲስ የአሰራር ስርዓቶች መካከል የውል የተገባለት የአቅርቦት ስርዓት ትልቁ እና ትኩረት የሰጠ ነው ኢኒሼቲቭ ነው። በዚህ ኢኒሼቲቭ እንግዲህ የችግራችን ስለነበረ መነሻ ሁላችሁም እንደምታውቁት የትኛውም አካባቢ ላይ መድኃኒት በማይገኝበት ጊዜ ወይም የመድኃኒት እጥረት የመድኃኒት መቆራረጥ በሚኖርበት ጊዜ ቁጥር አንድ ጣት የሚቀሰርበት ተቋም የኢትዮጵያ መድኃኒት አቅራቢ አገልግሎት ነው። ሪያሊቲው ግን ለአቬይላቢሊቲ በጣም ብዙ ፋክተሮች ናቸው። ከታች ስንነሳ የጤና ተቋማት በጀት፣ የጤና ተቋማት የሰፕላይ ቼን ወይም ደግሞ የፕሮዳክት ክትትል ወይም ደግሞ የሞኒተሪንግ ስርዓቱ፣ በጀት የሚፈቅዱ አካላት የሚፈቅዱት በጀት እና የበጀቱ መጠን፣ ከዛ ደግሞ የኛ የግዥ ስርዓት፣ የስርጭት ስርዓታችን በርካታ ያው ቼን ስለሆነ በርካታ ስቴክሆልደሮች አሉ አይደለ? እና በዚህ ሰንሰለት መካከል ያሉ ብሪቾች ወይም ደግሞ ዲስራፕሽኖች ለመድኃኒት መቆራረጥ ዋናኛ ተጠያቂ የሚሆነው ግን የኢትዮጵያ መድኃኒት አቅራቢ አገልግሎት ነው። ይሄ በየትኛውም አግባብ ፌር ሊሆን አይችልም፣ ትክክል አይደለም። ምናልባት የሰራናቸውን ስራዎችም ለዘመናት በዜሮ የሚያባዛ ስለሆነ ወቀሳው አላግባብ ስለሆነ ከወቀሳም አልፎ ደግሞ በተደጋጋሚ የኦዲት ፋይንዲንግ ነው። እንግዲህ የውጭ ኦዲት የተለያዩ የእንግዲህ ኦዲት እና ተቆጣጣሪ መስሪያ ቤት የእኛን ተቋም ኦዲት ካደረገ በኋላ ለፕሮዳክት አቬይላቢሊቲ ውስንነት ወይም አለመኖር ወይም መቆራረጥ ቁጥር አንድ የኦዲት ፋይንዲንግ ተጠያቂ የሚሆነው የእኛ ተቋም ነው ማለት ነው። ይሄ እንግዲህ ለዘመናት ሲንከባለል የመጣና የሆነ ቦታ ላይ መቆረጥ ያለበት ሁሉም የየራሱን ድርሻ ወስዶ ድርሻውን በተገቢው መልኩ ሲወጣ እንደሆነ የሕክምና ግብዓት በሁሉም አካባቢ ላይ የተሟላ ማድረግ የሚቻለው ይህንን ለመፍታት ቁጥር አንድ መፍትሄ ሆኖ የተገኘው እንግዲህ ውል የተገባበት የአቅርቦት ስርዓትን እውን ማድረግ ወይም ደግሞ መሬት ማስነካት ነው። እኔ ታሪካዊ ነው ብዬ የምለው አንደኛ እንግዲህ ያው መንታ መንገድ ላይ ነበር። ወዲህ እንሂድ ወዲህ፣ ይህን ደግሞ ህጉ ቀጥ አድርጎ መስመር ሰጠን ማለት ነው። ከዛ አኳያ ዛሬ ከዛ መንታ መንገድ ወጥተን ግልጽ ያለ ፍንትው ያለ አሰራር ይዘን መጥተናል። ከዛ አንጻር እንግዲህ ትልቅ ለውጡንም ውጤቱንም እያየን ነው። አንደኛ የመጀመሪያው አመት ትግበራ እንደ ሙከራ ነው እያልን ባለንበት ሰዓት ዛሬ መሬት ይዞ ማየታችን፣ ሁለተኛ ደግሞ በጣም ታይምሊ ለሚቀጥለው በጀት አመትም የሲዲኤስኤስን እቅድ የጀመርንበትን ጊዜ ስለሆነ በጣም ለሚቀጥለው አመት ማሰብ መቻል ቀላል ነገር አይደለም። ያኔ ያው ስርዓት ነውና በአዋጅ የተቀመጠ ነገር ነውና ደብል ስታንዳርድ መኖር አይችልም። ስለዚህ አንዴ ሁሉም ጋር እንጀምር ብለን ስንል ያው መጀመር ስላለበት እንጂ በዚህ ደረጃ እዚህ ጋር እንደርሳለን የሚል እምነትም ብዙም አልነበረንም። ግን ደግሞ ከተቀናጀን ከመራነው ግን መድረስ እንደምንችል በተግባር አይተናል። ስለዚህ ከዚህ አንጻር በጣም ሰክሰስፉል ነን። ግን ደግሞ በጣም ሰፊ የሚቀረን ነገር አለ። ነገ አሰራር ማንዘረጋለት ከሆነ እዚህ ያለው የሮጤ የመራው መሪ ሌላው ሊያስከትል በሚችል ወደ ሲስተም መቀየር አለብን ማለት ነው። ከዛ አኳያ ከመመሪያ ጀምሮ የውስጥ አሰራር ፕሮቶኮሎች፣ ማናሎች እንዲሁም ደግሞ የኦፕሬሽን ጋይዶች ሲናዘጋጅ ቆይተናል። በአንድም በሌላም በተለያየ መድረክ ሼር አድርገናችሁ አይታችኋቸዋል። ስለዚህ እነሱን ኢንዶርስ የምናደርግበት ነው። ወደ አሰራር እንቀይር ካልን ይሄ ነው። ሌላው እንግዲህ የሲስተም ለውጥ ስናመጣ መፍጠን ነበረብን እና በዚህ ፍጥነት ላይ ደግሞ ብዙ ማነቆ ነበር። የማነቆች ሁሉ ማነቆ ደግሞ ቪዚቢሊቲ ነው። ምንመራው ሰፕላይ ቼን ነው። ሰፕላይ ቼን ሁሌ እንለዋለን ጠላት አለው ከተባለ ላክ ኦፍ ኮሚኒኬሽን። ኮሚኒኬሽኑ ደግሞ የሚመራው በቪዚቢሊቲ ነው፣ በአይቲ ፕላትፎርም ነው በዋናነት ማለት ነው። ስለዚህ
በመፍጠን ላይ መፍጠኑ ካልበቃን የግድ ፍጥነቱን ለመጨመር መፍጠር የግድ ነውና የሲዲኤስኤስ ሞኒተሪንግ ቱል ተፈጥሯል። በታሪክ ለመጀመሪያ ጊዜ አንድ ቃል መናገር ጀመርን። ባለፈውም ብለናቸዋል። የክልል አመራሮችና የፒኤስኤስ መረጃ ልናቀርብ የነበረው ነገር በቃ ማቅረብ አያስፈልግም፣ ለማሳመን ነው የምናቀርብ፣ አስቀድሞ አምነውበታል። ስለዚህ አሁን የጋራ ነው ማለት ነው። ይሄ ማለት አሳካም ማለት ግን አይደለም። ቢያንስ አንድ ቃል መናገር ጀመርን። ለዚህ ትልቅ ግብዓት የሆነ ለዚህ ትልቅ መሰረት የሆነ ደግሞ የሲዲኤስኤስ ሞኒተሪንግ ቱሉ ይዞ የመጣው ትሩፋት ነው ብለን ነው የምንወስደው። ስለዚህ እሱን ዛሬ ኦፊሻሊ ላውንች እናደርጋለን እንጂ እስካሁን ድረስ ግን እየሰራንበት ነበር። ከዚህም በኋላ ኮንቲኒየስ ኢምፕሩቭመንት እያመጣ በየጊዜው ግብዓት እየሰጠን በየጊዜው እየተጋገዝን የምናሳድገው ቱል ነው። ቪዚቢሊቲ ምን ያክል ጨለማ እንደነበረ ሁላችን እናስታውሳለን። ምንም የት እንዳለ ኤስኤፒን የመሰለ ትልቅ ኢንቨስትመንት ሰርተን ነገር ግን ቪዚብል አልሆን ብሎ ኤክሴል ሰብስበን ፋይት ከምናደርግበት ወጥተን በውስጥ አቅማችን ዳሽቦርድ ኖሮ ዳታ ኖሮ መነጋገር መቻል በጣም ትልቅ ነው። ብቻም ሳይሆን ቢሮዎች ፊት መቆም ራሱ ይከብዳል ኢፒኤስኤስ ሆኖ። ነገር ግን አሁን ለካ እኛ ጋር ችግር አለ የሚል አስተሳሰብ እንዲመጣ ማድረግ ችለናል። ይሄ አይ ቲንክ የተቀናጀ እንቅስቃሴ ያመጣው። በፕሮግራሙም ላይ ውል የተገባለት የአቅርቦት ስርዓትን አፈጻጸም ለመከታተል የሚረዳ ሲስተም፣ መመሪያዎች፣ የውስጥ አሰራር ፕሮቶኮሎች፣ ማኑዋሎች፣ ኦፕሬሽናል ጋይዶች በተለያዩ ሰዎች ተገቢውን ጥናት ተካሂዶባቸው በዝርዝር ሰነዶች የቀረቡ ሲሆን በቀረቡት ሰነዶች ላይም ሰፊ ውይይት ተካሂዶባቸዋል። በመድረኩ ማጠቃለያ ላይ ይህንን የክትትል ስርዓት በማበልጸግ ረገድ ከፍተኛ ትጋት ላሳዩ የኢንፎርሜሽን ኮሚኒኬሽን ባለሙያዎች እውቅና ተሰጥቷል።